እንጨት አምላኪ ለእንደዚህ አይነቱ ምህረት የሌለው ምላሽ እንሰጣለን። ማያዳግም ማለት ነው። ምክንያቱም እኔ ጋር እንደዚህ አይነት ቀልድ አይሰራም። ስታከብር ትከበራለህ። አንተ በሴት ብልት ቅርጽ ድንጋይ የምታመልክ በመቶ ሺዎች ከፍለ ሳውዲ ላይ ሄደ ምትጎበኝ እንደሆንክ በመረጃ ሳያለሁኝ ድንጋይ አምላኪ መሆነን ያውም ጥቁር ድንጋይ እንደምታመልክ ማለት ነው። ሳይ አልቡሃሪ 43 76 እና 77 ላይ የተዘገበ ሐዲስን ላንብብልህ። እንደዚህ ይላል we used to worship a stone ድንጋይ እናመልክ ነበር and when we found a better stone than the first one ከመጀመሪያው የተሻለ ድንጋይ ስናገኝ we would throw the first one የመጀመሪያው ምን እናደርገዋለን? እንጥለዋለን and take the latter እና ሁለተኛውን እንይዛለን but we could not get a stone then we would collect some earth that is soil ግን ድንጋይ ካጣን አፈር እንሰበስባለን and then bring a sheep and milk that sheep over it በግና መጣና ከዛ ላዩ ላይ እናልበዋለን አፈሩ ላይ ማለት ነው and perform the tawaf around it ከዛ ምን እናደርጋለን? እንዞራለን ምኑ ላይ? የሰበሰቡት አፈር ላይ ማለት ነው። this much stupidity ማለት ነው። ድንጋይ ያመልኩ ነበረ። የተሻለ ድንጋይ ትልቅ ድንጋይ ሲያገኙ ያኛውን ድንጋይ ይቀይሩታል። ድንጋይ ካጡ ደግሞ አፈር ከምረው አፈሩ ላይ በጋልበው አብኩተውት ማለት ነው እንዲያያዝ እሱን ይዞሩት ነበረ። በጣም የሚገርመው ደግሞ ይሄንን ሲያደርጉ ራቁታቸውን ነው። ሴቶቹ ራቁታቸውን ምንም ልብስ ሳይለብሱ ማለት ነው። ይህም ሳይ ሙስሊም 3028 ላይ የተዘገበ ነው። during the pre-Islamic days women circumambulated the Kaaba naked. how they circumambulated? naked ራቁታቸውን። እሺ ሙሐመድ ከመዲና ወደ መካ ሲገባ ምንድነው ያደረገው? ሙሐመድ ከመካ ወደ መዲና ከስደት በኋላ ሲመለስ ያደረገው 360 ድንጋዮችን ጣዖቶችን መሰባበር ነበረ። ይህም በቡሃሪ 2478 ላይ የተዘገበ ነው። ግን ጥቁሩን ድንጋይ ካባን ትቶላችኋል። ይህንን ካባ ልክ መካ ሲገባ ሙሐመድ ምን ያደርግ ነበር? ይስመው ነበረ። ቡሃሪ 1603 ላይ የተዘገበ ነው። እንደዚህ ይላል I saw Allah's messenger arriving at Mecca. He kissed the black stone corner first ይላል። በመጀመሪያ እንደገባ መካ ምንድን ነበር የሚያደርገው? ጥቁሩን ድንጋይ መሳም ነበር ማድረግ ነበረ። ተከታዮቹስ? የሙሐመድ ተከታዮች ግን ድንጋይ መሳም ፍላጎት አልነበራቸውም፣ ደስተኛም አልነበሩ። ምክንያቱም ድንጋዩ ምንም ቫልዩ እንደሌለው ምንም ሊያደርግ እንደማይችል ያውቁት ነበረ። ይህንንም በሳይ ሙስሊም 1270 ቢ ላይ የተዘገበ ነው። እንደዚህ ይላል ኢብን ዑመር Allah be pleased with them reported that Umar Allah be pleased with him kissed the stone and said I am kissing you whereas I know that you are a stone but I saw Allah's messenger kissing you that is why I kiss you ይላል። አንተ ድንጋይ እንደሆንክ አውቃለሁኝ፣ ምንም ልጠቅመኝ ልጎዳኝ እንደማትችል አውቃለሁኝ፣ የሳምኩህ አለ። ነብዩ ሲስምህ ስላየው ብቻ ነው። ያላ መልእክተኛ ሲስምህ ባላይ ኖሮ አልስምህም እያለ ነው። ይሄ ሰው ጥሩ ግንዛቤ ያለው ድንጋይ መሳም ድንጋይ ማምለክ ምንም ቫልዩ እንደሌለ ያውቃል። ነገር ግን ነብያችሁ ስላዘዘ ብቻ ምን አደረገ? ድንጋይ ሄዶ ይስም ነበረ። ነብያችሁ ስላደረገ ያደርግ ነበረ። ይሄ ጥቁሩ ድንጋይን ግን ተራ ድንጋይ ነው ብለህ እንዳታስበው ደግሞ ነብይህ እንዴት አድርጎ እንደቆለፈ ልንገር። ከገነት የመጣ ነው አለህና ሸወደ። አየህ አንተ ብዙ ጭንጨት አልካረል ኢትዮጵያ ውስጥ ጨቅ ድንጋይ አለን ብዬ እንዳልልህ ነብይህ እንዴት እንደሸወደ ልንገር። ከገነት የወረደ ነው አለህና ጀሚ አልተርሚዲ 877 ላይ እንደዚህ ይልሃል። ኢብን አባስ ናሬትድ ዛት ኢብን አባስ ነው የተረከው። the messenger of Allah said ያላ መልእክተኛ እንዲህ አሉ the black stone descended from the paradise ጥቁሩ ድንጋይ የወረደው ከገነት ነው አሉ። it was more white than the milk ከወተት በጣም ነጭ ነበር አሉ። then it was blanched by the sin of the children of Adam በአዳም ልጆች ኃጢአት ነው የጠቆረው አሉ። ይሄንን ጥቁር ድንጋይ ጥቁር ድንጋይ የጠቆረው በነገራችን ላይ ፕሪስላም
ሴቶቹ ወር አበባቸውን ይቀቡት ነበር፣ ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድን ነው? እሱ ልጅ ያሰጠናል ብለው ልክ እንትን መስዋዕት ያቀርቡለት ነበር። በቃ ሴቶቹ ፔሬዳቸውን እየቀቡ በዚህ ምክንያት ነው የጠቆረው። ምንም መሸፋፈን አያስፈልግም። ነብያችሁ ግን ምንድን ያለው? ኃጢአታችሁን ያጠቆረው እንጂ ከወተት ሚነጣ ነበር ከገነት ነው የመጣው ይላል። ውሸት። እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት ሚነጻ ልክ የላችኋለሁ በአዳም ኃጢአት ነው የሚጠቁረው ብሎ ያለበት አለ? አላህ የለም። ሙሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት ሚነጣ ነበር አለ። አላህ ከወተት ሚነጣ ድንጋይ ልክ የላችኋለሁ ከገነት ብሏችኋል? አላላችሁማ። ካላላችሁ ሙሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘህ መሰለ ቆልፎ ይህንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ የአላህ ቀኝ እጅን እንደመያዝ ነው፣ የአላህ እጅን እንደማግኘት ነው አለ። ላንብብልህ። ሱነን ኢብን መጃ 2957 ላይ እንደዚህ ይልሃል። when we reached the black corner where the black stone is he said, oh Abu Muhammad, what have you heard about this black corner? Ata said, Abu Hurairah told me that he heard the messenger of Allah say, whoever face it is facing the hand of the most merciful ይላል። ስለዚህ ይህንን ድንጋይ ፊት መቅረብ ምን ማለት ነው? የአልረሃማን እጅን እንደማግኘት ነው። ስለዚህ የአላህን እጅ ማግኘት አስበዋል? የአላህ እጅና ይሄ ድንጋይ ከተነጻጸሩ ይሄ ድንጋይ ተራ ነው ልትለው ትችላለህ? ይሄ ድንጋይ ከአላህ እጅ ጋር የሚነጻጸር ከሆነ ሌላ ልጅ ጨምርልህ ይህንንም አልቀበልም ብትል እንደገና ኃጢአትህን የሚያሰርልህ የድንጋይ ነው። ኃጢአትህን የሚደመስስልህ የሚሰርዝልህ የድንጋይ ነው። ሱነን ናሲያ 2919 ላይ እንደዚህ ይልሃል። It was narrated from Abdullah bin Ubaid bin Umar that a man said, oh Abu Abdurrahman, why do I only see you touching these two corners? He said, I heard the messenger of Allah says, touching them erase sins. Touching them erases sins. And I heard him say, whoever circumambulates 7 times, it is like freeing a slave ይላል። ስለዚህ የአላህ መልእክተኛ ምን ሲሉ ሰምቷችኋል? እነኚህን ጥቁር ድንጋዩን ጫፍና ጫፉን መንካት መሳም ኃጢአትህን ሚደመስስ ይቅር ሚያስብል ነው። አስበዋል? ይህ ጥቁር ድንጋይን ሄደህ እንድታመልክ አድርጎሃል። ኢትዮጵያ ውስጥ ጨቅ ድንጋይ ነበረልህ እኮ። እኔ እዚህ ሰፈራችን አለ ብዙ ብላክ ስቶኖች ባልጩቶች ብዙ አሉ። እነሱን እንዳታመልክ ምን ተባልክ? ግን ይሄ ድንጋይ ከሰማይ ነው የወረደው ተብለ ተቆለፍክ ማለት ነው። አስበዋል? ይሄ ድንጋይ ከሰማይ ነው የወረደው ተብለ ስትቆለፍ፣ ይሄ ብቻ አይደለም። ይሄ ድንጋይ አለ እንደ ሰው ምላስና አይን ኖሮት በቂያማ ቀን በእናንተ ወይንም በትንሣኤ ቀን ይህንን ድንጋይ መሳምህንና ለመሳምህን ይመሰክራል ይላል። ጀሚዓል ተርሚዲ 961 ላይ እንደዚህ ይላል። The messenger of Allah said about the black stone, by Allah, Allah will rise it on the day of resurrection with 2 eyes by which it sees and a tongue that is speak with, testifying to whoever touched it in truth ይላል። በእውነት የነካውን ሰው ሊመሰክር የሳመውን ያየውን ሊያወራ በአላህ ፊት ምላስና 2 አይን ይዞ ይነሳል ይላል። ድንጋይ ማምለክ ማለት ይሄ ነው። በ100 ሺህ ብርህን ገፍግፈ ሄደ ድንጋይ ታመልካለህ። ወዳጄ ከድንጋይ አምልኮ ነፃ ውጣ። ክርስቶስ ከሰማይ የወረደው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ የወረደ በቀር ወደ ሰማይ የወጣ የለም ይላል። ይሄንን ለመሻር ነው